ፓራላይዝድ ሆኖ አልጋ ላይ የተኙ ሰዎች ይቅር ብለው እንደሚነሱ ታውቃላችሁ? ደም የሆነ ቦታ ሄዶ እንዲቆም ያደረገው አንፎርጊቭነስ ስትለቀው ይለቅሃል። መንፈሳዊ መሳሪያ ነው። ይቅር ስትል ግን የቆሰለው ልብህን እግዚአብሔር ይፈውሳል። የተሰበረው ልብህን እግዚአብሔር ይፈውሳል። ለእግዚአብሔር ብለህ ስትጥር ይቅር ተብያለሁ ጌታ ሆይ ከባድ ነው፣ ግን አንተን ስለምወድህና አንተ እኔን ይቅር ስላልከኝ ይሄን ሰው ይቅር ብያለሁ ስትል ሰማይ ካንተ ጋር ይሰራል። የሚያደርጉትን አያውቁምና ይቅር በላቸው ሲል እስጢፋኖስ የእግዚአብሔርን ክብር አየ። እግዚአብሔር አሁን በደል የተበደላችሁትን እስቲ ዘርዝሮ ቢባል ሰው ሁሉ ተነስቶ ተር ነው የሚያደርገው። እስቲ በዚህ 6 ወር በምህረት ያለፍከው ይቅር ያልከው እሱ እየበደለ መልካም ያደረክለትን አንድ ሰው ነገርን ቢባል የምንናገረው መኖሩን እግዚአብሔር ያውቃል። በነገራችን ላይ ይቅርታን እምቢ ያለ ሰው ይቅርታ ከሚያደርግለት ሰው የበለጠ መከራ ውስጥ ነው። እውነት ውሸት? ይቅርታ ለማድረግ ይባላል እኮ መርዙን እኔ ጠጥቼ እሱ እንዲሞት መጠበቅ ነው። እኔ መርዝ ጠጥቼ አንተ አትሞትም፣ እኔ ሆነኝ መሞተው። ቢተርነስ፣ ምሬት፣ ሐዘን፣ ተስፋ መቁረጥ፣ ፊት መጨማደድ በሽታ ያመጣል። በሳይንስ በተጠና ጥናት ዓለም ላይ ሰዎችን የሚገል አንደኛ ህመም ምን እንደሆነ ታውቃላችሁ? ሀርት አታክ ነው። የልብ አንደኛ ኮዝ ጭንቀት ነው። የጭንቀት አንደኛ ኮዝ ይቅርታ ለማድረግ ነው። ልብ ከመቆሙ በፊት ልብን አፍኖ ደም እንዳይዘዋወር ከሚያደርጉ ነገሮች ቁጥር 1 በሽታ ወንድምህን ይቅር አለ ማለት ነው። ይቅርታ ማድረግ ይቅርታ ለምታደርግለት ሰው ሳይሆን ላንተ ነው የሚጠቅመው። የይቅርታ ኃይል the power of forgiveness ኤፌሶን 4:32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። be kind and helpful to one another, tender hearted, compassionate, understanding, forgive one another just as God in Christ also forgive you. ሶፍት ልብ ይኖራችሁ፣ ቴንደር ሀርት ይኖራችሁ፣ ርህራሄ ይኖራችሁ። እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። ቸር፣ ካይንድ፣ ሄልፕፉል፣ ቴንደር ሀርት፣ ኮምፓሽኔት፣ ርህራሄ የተሞላችሁ ሁኑ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተ ደግሞ ይቅር ተባባሉ። ማቴዎስ 18 ከ21 እስከ 35 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነው አለው። በጣም ብዙ ይቅር ለማለት የተዘጋጀ አይመስልም? ኢየሱስም እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ጌታ ሆይ በጣም የይቅርታ ትምህርት አብዝተሃል። ስለዚህ አንተን ደስ ማሰኘት ስለመፈለግ ወንድሜ እየተመላለሰ 7 ጊዜ ቢጠይቀኝ እስከ 7 ጊዜ ይቅርታ ላደርግለትና አለው። 7 ጊዜ 7 መቼ 7 ጊዜ 7 እብድ ካልሆነ በስተቀር በቀን ውስጥ ሊመድልህ የሚችል ሰው የለም። እብድ ራሱ አይበድልህም። በዛን ጊዜ 7 ጊዜ 7 ስንት ነው? 490 ጊዜ ምን አድርጎ ሰው ሊመድልህ ይችላል? በቃ ማለቂያ የለውም ማለት እኮ ነው።
ጌታ ኢየሱስ እንደዚህ ያለ አንድ ሰውዬ 500 ብር ዕዳ ነበረበት። ከዛ በኋላ መክፈል አቃተው። ወደ ጌታውም ሄዶ ጌታ ሆይ ጊዜ ስጠኝ፣ ሰርቼ ከፍላለሁ እባክህን ብሎ ሲለምነው እንዲያውም ይህንን ብር ትቼልሃለሁ አለው። ከዚህ በኋላ ዕዳውም የለብህም አታስብ፣ ቻው አለው። ይሄ ባለ 500 ብር የተተወለት እየሄደ እያለ እሱ ደግሞ 1 ብር ከአንዱ ሰውዬ ላይ አለው። አነቀዋ። መሬት ላይ እየጎተተ ትከፍላለህ ወይስ አትከፍልም እያለ ሰውየውን ሲደበድብ ያ 500 የተወለት ሰውዬ መጣና ምነው አንተ ከጥቂት ሰዓታት በፊት አይደል ለኔ 500 ብር የተውኩልህ፣ እንዴት አንተ 100 ያቅታል? ያዙት። ያ ባለ አንዱ እኮ ነኝና እናንተ። እግዚአብሔር ይቅር ያላለን ነገር የለም። የምንዘምረው የዝማሬ ብዛት። ጌታ ኢየሱስ ምን አለ? ይቅር የማይል ሰው አምልኮና አገልግሎቱን ይርሳ አለ። ፎርጌት ኢት። ልብ ውስጥ ሰው ቁጭ ብሎ እጅህን እዚህ መተህ ከምታነሳ ቤት ቴሌቪዥን ከሰውየው ጋር ያለህን ነገር ሳትፈታ እግዚአብሔርን ማገልገልና እግዚአብሔርን ማምለክ ምንም ዋጋ የለውም። መስዋዕትን እርሳው። መጀመሪያ ሄደህ ከወንድም ጋር ተስማማ። ስንት ጊዜ? 70 ጊዜ 7 አንሊሚትድ የሆነ ምህረት እግዚአብሔር ከኔና ከናንተ ይጠብቃል። ለምን መሰላችሁ? በበደላችንና በኃጢአታችን ሙታን በነበረን ጊዜ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። የሰማይ አባታችሁ ይቅር እንዳላችሁ ይቅር ተባባሉ። አሁን ይሄ ትምህርት በጣም ኢለመንተሪ የሆነብን አይደል? ፋውንዴሽናል ትምህርት፣ እግዚአብሔርን ሰው ያደረገ ትምህርት፣ በመስቀል ላይ ያንጠለጠለው ሚስጥር ማለት ይቅርታ ነው። ያጠፋኸውን ነገር ላንተ ነው መነግርህ እንድታስተካክል ከፈለኩ። ለሌላ ሰው ግን ከነገርኩ ጥፋትህን የፈለኩት። እውነቱ ሸት ይቅርታ መንፈሳዊ ነገር ነው። ጠላት ሩጫህን የሚያቃጥለው በአንፎርጊቭነስ ነው። ይቅር የማይል ልብ በነገራችን ላይ የትም አይደርስም። ሰይጣን ሩጫህን ለማቃጠል ሲፈልግ የመጀመሪያው የሚጠቀምብህ ይቅር እንዳትል ነው። ለምን መሰለህ? ይቅር አለ ማለት ምሬትን ውስጥ ያስገባል፣ ቁጣን ውስጥ ያስገባል፣ ከጸሎት ያስወጣል፣ ሰዎችን ከመውደድ ያስወጣል። በደል ስትቆጥር፣ ስትጽፍ፣ ስትደልጥ፣ ጥርስን ስታፏጭ ታድራለህ። ስለዚህ ያደርከው ከሰይጣን ጋር ነው። ያመጣብሃል፣ ሐሳብ ያመጣብሃል፣ ምሬትን ያመጣብሃል፣ ከመንፈሳዊነት ያስወጣሃል። ቆላስይስ 3:13 እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባለው፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። እንዴት? ክርስቶስ እኛን ይቅር እንዳለ። ለምን ኢየሱስን እንደምንወደው ታውቃላችሁ? ይቅር የማንባለውን እኮ ይቅር ስላለ ነው። እዚህ ውስጥ ይቅርታ እንዲዘርብ የሚያደርግ ሰው የለም። ስለዚህ እኛ የበደለንን ሰው ይቅር የምንለው ይቅርታ ስለሚገባው ሳይሆን ይቅርታ ስለተደረገልን። አሜን አትሉም? የሚወዷችሁን ብትወዱ ምን ብልጫ አላችሁ? ሌሎችም እንደዚህ ያደርጉ የለ እንዴ? እናንተ ግን ጠላቶቻችሁን ውደዱ፣ የሚያሳድዷችሁ ጸልዩ፣ መርቁ። በበደል ማመንዠግ የጀመርክ ጊዜ ከሲኦል ጥሪ የቀረበልን በቀልን ስታስብ፣ ንዴት ውስጥ ሲገባ፣
ለወንድም ጉድጓድ መቆፈር ስትጀምር ጥፋት በርህን እያንኳኳ ነው። ይቅር የማይባል ሰው ይቅር ስትል ሰማይ ወደ ቤት እየገባ እርስ በርሳችሁ ትዕግስት የለም፣ ሆደ ሰፊነት የለም። እግዚአብሔር አሁን በደል የተበደላችሁትን እስቲ ዘርዝሩ ቢባል ሰው ሁሉ ተነስቶ ተር ነው የሚያደርገው። እስቲ በዚህ 6 ወር በምህረት ያለፍከው ይቅር ያልከው እሱ እየበደለ መልካም ያደረክለትን አንድ ሰው ነገርን ቢባል የምንናገረው መኖሩን እግዚአብሔር ያውቃል። በነገራችን ላይ ይቅርታን እምቢ ያለ ሰው ይቅርታ ከሚያደርግለት ሰው የበለጠ መከራ ውስጥ ነው። እውነት ውሸት? ይቅርታ ለማድረግ ይባላል እኮ መርዙን እኔ ጠጥቼ እሱ እንዲሞት መጠበቅ ነው። እኔ መርዝ ጠጥቼ አንተ አትሞትም፣ እኔ ሆነኝ መሞተው። ቢተርነስ፣ ምሬት፣ ሐዘን፣ ተስፋ መቁረጥ፣ ፊት መጨማደድ በሽታ ያመጣል። በሳይንስ በተጠና ጥናት ዓለም ላይ ሰዎችን የሚገል አንደኛ ህመም ምን እንደሆነ ታውቃላችሁ? ሀርት አታክ ነው። የልብ አንደኛ ኮዝ ጭንቀት ነው። የጭንቀት አንደኛ ኮዝ ይቅርታ ለማድረግ ነው። ልብ ከመቆሙ በፊት ልብን አፍኖ ደም እንዳይዘዋወር ከሚያደርጉ ነገሮች ቁጥር 1 በሽታ ወንድምህን ይቅር አለ ማለት ነው። ይቅርታ ማድረግ ይቅርታ ለምታደርግለት ሰው ሳይሆን ላንተ ነው የሚጠቅመው። አንዳንድ በደል እኮ በነገራችን ላይ ይቅርታ ለማድረግ ቀላል ነገር አይደለም። የእግዚአብሔር ጸጋ ያስፈልጋል። አሁን እንደምሰብከው አይነት አይደለም። ቀላሉ መንገድ ምን እንደሆነ ታውቃለህ? አንተ ያገኘኸው ምህረት ቀላል ምህረት አይደለም። እግዚአብሔርን ምህረት የእግዚአብሔርን ፍቅር በማሰብ ብቻ ነው የበደሉንን ሰዎች ይቅር ማለት የምንችለው። ይቅርታ ስታደርግ መንፈስ ቅዱስ በአንተ ውስጥ በኃይል ያልፋል። ይቅርታ የማያደርግ ሰው የእግዚአብሔር ኃይል በህይወቱ ላይ እንዳይንቀሳቀስ ነው የሚያደርገው። ታውቃላችሁ አንዳንድ ሰዎች ልክ ይቅርታ ሲያደርጉ በሽታ እንደሚለቃቸው ብዙ ሰው አውቃለሁ ነው ባይዘው። የአጋንንት ስትሮንግ ሆልድ ማለት መርገጫ ቦታ፣ ምሽግ፣ አጋንንት የሚመሸግበትና ያንተን ዘመን የሚበላበት ቦታ ይቅር አለ ማለት ነው። እዛች ውስጥ ተደብቆ በበሽታ ይመታል፣ ኢኮኖሚን ይመታል፣ ቤተሰብን ይመታል፣ ዘመንህን ሁሉ ጥርግ አድርጎ የሚበላው መመሸጊያ ቦታው የአጋንንት ቁጥር 1 ይቅር አለ ማለት ነው። አንዳንድ ሰዎች ይቅርታ በጣም ይከብዳቸዋል። መዝሙር 147:3 He heals the broken hearted and binds up their wounds። አይገርምም? ልክ ይቅርታ ስታደርግ እግዚአብሔር ልብ ውስጥ ያለውን ቁስል ይፈውሰዋል። ይቅርታ ስታደርግ በዛ ይቅር አለማለት ውስጥ ቁጭ ብሎ የነበሩ ዲመኖች በሙሉ ይሄዳሉ። አንዳንድ ዲመኖች ብትጸልዩ፣ ብትገስጹ፣ ዘይት ብትቀቡ፣ በጭንቅላታችሁ ብትቆሙ፣ ብትንከባለሉ አልሄድ ያሉት ይቅር ስላላላችሁ ነው። ተመሽጓል እዛ። በፈለገ ሰዓት አንተን ያንን ነገር በማስታወስ ብቻ የደም ዝውውርን እየቀያየረ ጌጅህን ከፍና ዝቅ እያደረገ ዲመኑ እየተዋጋ ነው። አደገኛ የአጋንንት መሳሪያ ነው አንፎርጊቭነስ። ጠላት ሽባ ሊያደርግህ መንፈሳዊ ክሪፕል የሚያደርግህ ይቅር ባለ ማለት ነው። ዛሬ ይኸውላችሁ ልባችሁ ውስጥ ተቆልፎባቸው የተቀመጡ ሰዎች አንድ በአንድ እናስወጣቸዋለን። ፓራላይዝድ ሆኖ አልጋ ላይ የተኙ ሰዎች ይቅር ብለው እንደሚነሱ ታውቃላችሁ። ደም የሆነ ቦታ ሄዶ እንዲቆም ያደረገው አንፎርጊቭነስ ስትለቀው ይለቀሃል።
መንፈሳዊ መሳሪያ ነው። ይቅር ስትል ግን የቆሰለው ልብህን እግዚአብሔር ይፈውሳል። የተሰበረው ልብህን እግዚአብሔር ይፈውሳል። ለእግዚአብሔር ብለህ ስትጥር ይቅር ተብያለሁ ጌታ ሆይ ከባድ ነው፣ ግን አንተን ስለምወድህና አንተ እኔን ይቅር ስላልከኝ ይሄን ሰው ይቅር ብያለሁ ስትል ሰማይ ካንተ ጋር ይሰራል። የሚያደርጉትን አያውቁምና ይቅር በላቸው ሲል እስጢፋኖስ የእግዚአብሔርን ክብር አየ፣ በድንጋይ እየተወገረ። ኢየሱስ በጥፊ ያሉት ጎኑን በጦር የወጉት አንዱ እኮ ያ የወጋው ሰውዬ ይሄ በእውነት የእግዚአብሔር ልጅ ነው አለ እኮ። እናየዋለን መንግስተ ሰማያት። እኔ ኢየሱስም ብሆን ለሞት አካባቢ ሐሳቤን መቀየር ይመስለኛል። ሰው ደፍሮ ስንት ሰው ገሎ ወንበዴ ሆኖ ዛሬ 9 ሰዓት ላይ ሊሰቀል ያለ ባርባን የሚባል ሰው መጥቶ ከኢየሱስና ከዚህ ምረጥ ሲባል እጭ ለዚህማ አልሞትም። ይህን ሁሉ በደል ያደረገ ሰው አላለም። ባርባን እኔ ለአንተ ሞታለሁ፣ አንተ የኔን ነፃነት ውሰድ። ባርባን ሌላ ሰው መስሎ ነው። አንተ እኔ ነኝ። ይኸውልህ ይቅር የተባልክበት የይቅርታን ጥግ ስታይ አንተ ጥቃቅንና አነስተኛ የሚባለው ሰፈር ውስጥ ያለውን ይቅርታ ማድረግ አያቅትም። ሁለተኛ ቆሮንቶስ 2:10 እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብየዋለሁ። ይኸውልህ አንተ ይቅርታ ስታደርግ በነገራችን ላይ ሰማይ ይከፈታል። አንተ ስትይዝ ሰማይ ይያዛል፣ በአንተም ላይ በሰውየውም ላይ። አንተ ይቅር አትልም፣ አባትህ ይቅርታ አይልም ነበረ፣ አያትህም ይቅርታ አያደርጉም ነበረ፣ ያንተም ልጅ አይልማ። በቃ አንተ ጋር ይቁም። ሳይክሉን በጥስ፣ ሰብስብ ቤተሰቦችህን፣ የተበተኑትን ይቅር ያልተባባሉትን ሳይነጋገሩ ረጅም ዘመን የኖሩትን ሰዎች ሰብስብና ሶሪ ዝቅ በል እስቲ፣ ነገሮች ሁሉ ይስተካከላሉ። የቤተሰባችሁን ሳይክል፣ የጄኔሬሽናል ሳይክል እናንተ ይቅር በማለት ለምን አትበጥሱትም? ይተላለፋል። አንፎርጊቭነስ ይቅር የማይባል የመጨረሻውን በደል እንዲያውም ስጦታ ጨምረን ለምን ይቅር አንልም? በጌታ በኢየሱስ ስም ይቅር ባለማለት የሚመጣ ጄኔሬሽናል ከርስ ዛሬ ቆርጬዋለሁ። አሜን። ዘፍጥረት 50:20 አስቡት እስቲ። ዮሴፍ ወንድሞቹ ያደረጉበት ነገር በእውነት ይቅር የሚባል አይደለም። ከእናትና ከአባቱ ጋር በሰላም ሲኖር የነበረ ልጅ፣ ምንም ያልበደለ ልጅ፣ ገና ለገና ህልም አየ ተብሎ ጉድጓድ ውስጥ አስገብተው ልብሱን በደም ነክረው ሞቷል ብለው እንዴ! በወንድሞቹ ምክንያት እኮ ነው የሰው ቤት ሰራተኛ የሆነው። በወንድሞቹ ቤት ምክንያት እኮ ነው እስር ቤት የገባው። በወንድሞቹ ምክንያት እኮ ነው 13 ዓመት ሙሉ በባዕድ ሀገር የተንከራተተው። አባት የለው፣ ጠያቂ የለው። ይህ ሁሉ በደል እስቲ ያስቡት። ሲያገኛቸው ግን እንደዚህ ያለ እናንተ አይደላችሁ። ይህንን ያደረገው የሰራዊት ጌታ እግዚአብሔር ነው። የዮሴፍ ይቅርታ የእስራኤልን ሕዝብ አዳነ። የዮሴፍ ይቅርታ ግብፅን አዳነ። የዮሴፍ ይቅርታ በዮሴፍ ይቅርታ ነው ቀይ ባህር የተከፈለው። በዮሴፍ ይቅርታ ነው 40 ዓመት በምድረ በዳ መና የዘነበው። አንዳንድ ይቅርታ ጄኔሬሽን ያስቀጥላል። አንዳንድ ይቅርታ የእግዚአብሔርን አጀንዳ በነገራችን ላይ እግዚአብሔር ትላልቅ ቅባት ከማይሰጣቸው ሰዎች አንዱ የይቅርታ ልባቸው በጣም ከባድ የሆኑ ሰዎችን አይታቸው ከሆነ ትልቅ አሳይመንት አይሰጣቸው። መሀል ላይ ይነክሳለዋ።
ሞተር ይነክሳል። አንዳንድ ሰው ሲገፋ ወደ በረከት ነው የሚያስወጣ። የአንዳንድ ሰዎች ስድብ እግዚአብሔርን ፕሮቮክ ያደርገዋል አንተ ላይ መጥቶ ታላቅ ነገር እንዲሰራ። ቤንቺ ማጂክ ዞን ሲዘጉብህ ፓናማ ሂደት አገለግል። እንደዛ ማለት እኮ ከአንተ ግን ይቅርታ ይጠበቅብሃል። ሮሜ 12:19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ። አትበቀል ተባልክ፣ በቃ አለቀ። እሰራለታለሁ የሚባል ነገር ክርስቲያናዊ ቋንቋ አይደለም። እበቀለዋለሁ ክርስቲያናዊ ቋንቋ አይደለም። ማን ስለሆንክ ነው አንተ የምትበቀለው? በቀል የኔ ነው ለኔ ተውልኝ አለ እግዚአብሔር። በቃችን ተው፣ ለኔ ተው፣ አትቆጣ። አንተ ካንተ የሚጠበቅብህ ይቅርታ ነው። ቁጣ ተው፣ መንከስ ተው፣ ምሕረት አድርግ። ሉቃስ 23:34 አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፈሉ፣ ዕጣም ተጣጣሉ። ኢየሱስ እኔ እኮ ብፈልግ እፈታሃለሁ አለው ንጉሡ። እኔ ብፈልግ አለው ጌታ 50 ጭፍራ መላክ ጠራና ምድር ላይ ያለ ህዝብ በ2 ሰከንድ ያጠፋል። ግን አባት ሆይ ይቅር በላቸው። ኢየሱስ እያስመሰለ አይደለም፣ እውነቱን ነው። የሚወጋኝን ሰው ይቅርታ ለማድረግ ደረጃ መድረስ ከባድ ነው። የወንድምህን አገልግሎት ለማጥፋት የምትሄድበት ርቀት የሚያጠፋው አንተ ነው። ይቅርታ የሚያደርግ ሰው ግን በየጊዜው እየለመለመ እየሰፋ እየበዛ ነው የሚሄደው። ያማል። ይቅርታ ቀላል ነገር አይደለም። ፔንፉል። እዚህ ምድር ላይ መበቀል ነው ደስ የሚለው። እሰት አባቱ ወደቀ ማለት ነው ደስ የሚለው። ኔቸራችን እንደሱ እኮ ነው። እግዚአብሔር ግን ከኛ የሚጠብቀው የሱን ኔቸር ነው። በነገራችን ላይ የይቅርታ አቅማችሁ የምትሸከሙትን አኖይንቲንግ መጠን እንደሚወስን ታውቃላችሁ። ብዙ ይቅር የሚል ሰው ብዙ ይታመናል፣ ብዙ አደራ ይሰጠዋል። ብዙ አደራ እንዲሰጥ የምትፈልግ ከሆነ ይቅር የማይባል ሰው ይቅር በል። እግዚአብሔር ሆይ ትዕግስት እንድሰጠኝ እፈልጋለሁ ስትል እግዚአብሔር ትዕግስት የሚሰጠን ነው የሚመስልህ? ትዕግስትን የሚፈታተን ነገር ነው በየቀኑ የሚጨምርልህ። ብዙ ነገር ከማበላሸት በፊት ይቅርታ ማድረግ አለብህ። ወደ ካንሰር ከመቀየሩ በፊት የይቅርታ ልብ እግዚአብሔር ይስጥን። አሜን። የአንዳንዶቻችን ልብ በጣም ጠንካራ ነው። በጣም እንቸገራለን። ስንቸገር ጌታ ኢየሱስ ይቅር ያለንን ማሰብ ብቻ ነው። ጴጥሮስ እኮ ኢየሱስ የተያዘ ምሽት በገረድ ፊት ካደው ነው አይደል የምንለው? መጽሐፍ ቅዱስ ካደው አይደለም የሚለው፣ ረገመው ነው የሚለው። ይሄን ሰውዬ እኔ ብሎ ተራገመ ይላል። እናንተ የርግማን ቃል ነው ካፉ የወጣው። ያን ቀን ግን ኢየሱስ እግሩን አጥቧል። እግሩን ሲያጥብ ግን እንደሚረግመው እያወቀ ነው። የጴጥሮስን ብቻ ሳይሆን የይሁዳንም እግር አጥቧል። እንደሚሸጠው 30 ብር እንደተቀበለ ሁሉ ያውቃል። ሲያጥበው ግን ፕሪቴንድ እያደረገ አይደለም፣ የምሩን ነው ያጠበው። እናጥባለን እኛ፣ ቦታ እንለቃለን እኛ፣ ይቅር እንላለን። ልባችን ሶፍት ነው፣ ቴንደር ነው፣ ኮምፓሽኔት ነው። አልጠፋም ከቤተ ክርስቲያን ይሄ። እስቲ ይቅር እላለሁ በሏ። ይቅር ላለማለት ብሎ የሞቱ ብዙ ሰዎች አሉ። ይቅር ላለማለት ሲሉ አገልግሎታቸውን፣ ቤተሰባቸውን ያጡ፣ ትንሽዬ ዝቅ ላለማለት ቤተሰባቸውን ያጡ፣ ትዳራቸውን ያጡ፣ አገልግሎታቸውን ያጡ። ማቴዎስ 5:7
የሚምሩ ብፁዓን ናቸው። ሜርሲፉል ይማራሉና they will receive mercy። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። በደላችንን ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል። ሉቃስ ላይ ያለው ደግሞ እኛ የበደሉንን ይቅር ብለናልና በደላችንን ይቅር ብለን ነው የሚለው። for we have already forgiven። የበደሉንን ይቅር በምንለው አይነት አንተም እኛን ይቅር በለን ነው እኮ እያልን ያለ ነው። ቤተሰብን ይቅር በል፣ ጓደኞችን ይቅር በል፣ የሥራ ባልደረባ ይቅር በል፣ የዛሬ 10 ዓመት የበደለን ይቅር በል፣ ሄደ ወደ ኋላ ይቅር በል። በቀለኛውን ያጠፋል ይላል መጽሐፍ ቅዱስ። በቀለኛውን ያጠፋል። አንጠፋፋ። ይቅርታ አድራጊ ሁል ጊዜ አሸናፊ ነው።